ቱቱ ነው ቡቱቱ ገባች የሚባለው ራሱ አላውቀውም ነበር። ምንድነው ስል ቱቱ አጠገቧ ገብታ አላጁ አውርቻለሁ ራሱ ጋይስ አውርቻለሁ ራሱ ምን ያህል ሰበብ ዝም ብላ እንደምትፈልግብኝ ይሄ የእውነት አሳያችሁ። ስለ እግዚአብሔር በተከፈለሽ ቁጥር ነው የምታወሪው ትለኛለች። እኔ ከሁለት ወር የበለጠ ራስሽ ደውለሽ ምን ነበር ያልሽ? እናንተና ሊከሱሽ እየተንቀሳቀሱ ነው አላልሽኝም? ተያቸው አላልኩሽ? በማ ምክንያት ነበር ከፍለሽ ነበረ ማለት ከዛን ህሊናሽን ፈቀድ ከዛን አሁን ልኳን ነገርኳት ብለሽ የእውነት ትረከልሽ ራይት ያ ወሬ ግን አይደለም። አሁንም ስለምታወሩ ስለ አስክሬን ስለሬሳ እናትነትሽን እናት ነኝ እናቱን የተጎዳው እያልሽ እያለቀሽ ለልጇ ብላ ደስታዋን ሳታጣጥም ላዘነች እናት አስክሬን ናት ሄደሽ ምን ታካብዳላችሁ ትበላላችሁ ንፉ አይባልም። ኦኬ የትኛው አንቀጽ ነው የሚለው 38 ኦኬ አንቺ ዋጋ የምትከፊው ሚዲያ ላይ ለእናትነትሽ ማለት እናት ስለሆንሽ ነው አይደል? እቺ እናት ግን ለልጇ እንኳን ያንን ሚዲያ ላይ ዋጋ የምትከፍለው ለእናትነትሽ ነው። ለልጄ ነው ዋጋ የምከፍለው ሚዲያ ላይ እግዚአብሔር ሚዲያ ላይ ዋጋ የምትከፍለው አለች። እውነት ልጄ ቁጭ ብሎ ላይ ብላ አይኑን እያየሁት ነው እንዳይሳሳት አይደል? እንዳትከፍል አቅም አሳጥተው ሚዲያ ላይ ተባብረው አሳጥቷታል። በሽተኛ አድርገው ሞራሏን ሰብረው የሷን ሞራልም ዛሬ ላይ የምትናገር እቺጋ ዋሽንት ቢገባ አሪፍ ነበር ንግግርሽ ላይ። በስማም እናትነት በጣም ይገባሽ። የሆነት ምን አበባ እንላክ ጥቁር አበባ የሆነት ላንቺ ጥቁር አበባ ያስልክልሻል። ውሃ ግን እንዳያጣ ቢያንስ 1-2 ወር እንደለመለመ መቀመጥ አለበት። ጥቁር አበባ ልጅሽን አስተኝተሽ እና አንገቴና ፍሬ ተሸማቀቀ ልቅርልሽ ለካ ታመሽ እንዳት ራሷን አረካች እያላችሁ ሚዲያ ላይ ስሜ ስትዘባበቱብኝ ሊያ ሰው እግሩን እንዲህ ከፍቶ ፓንቱ እንደዚህ ያሳየ እንዲህ ማድረግ ምን ማለት ነው? ምን ማለት ነው? የፓንትሽን ከለርኛ ላይ ነው ቪዲዮ መልሳች ጌታ ላከል ልከል ነበር አለ አንድ ጊዜ ስምታበት ከፈለክ ብዬ ልከል ነበር ላክ የፓንትሽን ከለር አላየ ነው እግርሽ እንዲከፍተሽ ጡትሽ እንዲያረክሽ የለም ምን ማለት ቱቱን ሰፖርት አድርጓት ዩቲዩብዋንም ሆነ ቲክቶክዋን እቺ ልቅምቃሚ ቁሻሻ እኔ እንጀራ ከፊ ሰጥቼሽ የለ እኔ ጸጉርሽን አሰርቼ የለ ያለች 1 ወር ሙሉ ነው ጸጉራ ልጅቷ የምታስጠብቃት። ልጅቷ ጓደኝነት ይመስላት ነበር እንደ ገረድ እንደምትቆጥራት አይምሮዋ ኔጌቲቭ ነገር ስለማያስብ አልገባትም ነበር። እቺ እድፋ ልትፋ ለአንድ ሳምንት እንደዚህ ያላችሁ እኔ ነኝ እኮ ማቆ ላይቭ ሰክቼ ደም እንደማለቅስ እኔ ነኝ ነገር ታዲያ ደማለቅ ሳሎት ያለሽ እዚህ ጋር ደግሞ ተመልሰሽ እኔ እንኳን ጠንካራ ነኝ ትያለሽ። ይሁንት እኔ ማልቀስም ስፈልግ እዚህ ነው ማለቅስ። ለምን አላለቅስ? ቴሌፎኑ የኔ ነው አይደል? ኔትወርኩ እኮ የኔ ነው አይደል? ዋይፋይን ይከፍልበታል። ያ ዛሴ ለምንድን ነው እንባይን ተቆጣጠሬ ውስጤ ማዲያት የሚወጣበት? ለማሰል ለማን ጭቀቄታ ምስል መሳቅ ፈልጋለሁ ስቃል፣ ውሃ መጠጣት ፈልጋለሁ እጠጣል፣ ማውራት ፈልጋለሁ አወራለሁ። የኔን እንባ የሚጠብቅ ለቅሶኛ የለም ሰማይ ቤት። የኔን አይን የሚፈልግ አይነ ስውር የለም። እሺ ዶኔት ማድረግለት ሰው የለም። ያ ደም እንባ ነው ማነበው ከሚዲያ ውጪ። ለሚዲያ ስትይ ነው እንግዲህ ሚዲያ ላይ በተፈጠረ ነገር ነው ከሚዲያ ጀርባ መታለቅሽ። ገብቶሻል? ሚዲያ ላይ በተፈጠረ ነገር
ከሚዲያ ውጪ ያለውንም ጊዜሽን ሉዝ ታደርጊያለሽ ማለት በስሜት በኢሞሽን በምናም ሚዲያ ላይ የተፈጠረ ነገር እዚሁ ነው። ስፈልግ ተፍቼ፣ ስፈልግ አልቅሼ፣ ስፈልግ ፈትፍቼ፣ ስፈልግ ምናምን ዛሴት ሚዲያ ላይ ከተፈጠረ ሁሉን ነገር የመስማት የመቀበል ግዴታ አለባችሁ። ካልፈለጉስ ጌት አውት። ያ ከዚህ የተረፈኝን ስሜት እንደገና ሰዓት ጊዜ ስለናንተ አላስብ እዚሁ ተፍቼብን ሄደ። ገባችሁ እኮ መምጣት መብላት ያቃተኝ እየተናነቀኝ ማድረገው ነሽ ያላችሁኝ ስላልሆንኩ ነው። የኔን ጨዋነትሽ በጣም ጨንቆሽ እኔ እንዲሉ እንዳስተዳደጊ እውነት ብለሽ አይደል? እኔ እንዲ ሴት በእናታችሁ ቪዲዮ ላኩልኝ እስቲ ልከውልኝ ከሆነ ይገባኛል። የቆየ ቪዲዮ ነው። በዚች አክቲቭ አትሆኑ። ለጌታ ልኬለት ነበር። ጌታ አክቲቭ ኮንክ ላክልኝ ላክ ጨዋነት አንቺ በድንግል እልል ብሎ የተዳርሽ ለዛ እንዴት ያን አስተዳደጌን አልገባችሁም ብለሽ ለብቻ ነው የሚያስለቅስሽ። ጨዋ ለብቻ ነው የሚያለቅስ። ፊት ለፊት ያስመስላል እያልሽ ነው ያለሽ። ኬኳን ሆስፒታል አስተኝቶ ላይ መስራትን ከዚች እናት ጋር በምን ወይ ነው አገናኝተሽ? ወይንስ እቺኛዋን እቺ ጠብደልን ሴትየው ለማርካት ንግስትሽን ማለት ነው ንግስትሽን ለሰገርሽ ማለት ታዘዝኩሽ ለማለት እኔ መናገር አለብሽ። ለኔ ንግስቷ የሆነችበትን እስቲ አንድ ሁለት ኤቪደንስ ስጪ። አሁን ለምሳሌ እንደዚህ ነው በምን I live in Europe, she live in Europe. እኔም የሚዲያ ሰው ነኝ፣ እሷም የሚዲያ ሰው ናት። ገብቶሻል? በጭባጫዋማ አንቺ ነሽ። ቱቱ እንዴት እሷ ጋር ትሄዳለች ብለሽ ቱቱን ላይቭ ላይ ወጥተሽ ይሳደብሻል። ገበናሽ የልጅሽን አሳዳጊ መንበጭበጭ ማለት ይሄ ነው። ገብቶሻል? ስሟን እንኳን ስሰም አይ ስሟን ራሱ ለምን አጠር? እሺ ለምን አጠር? እስቲ ለምን አጠር? እስቲ ለምን አጠር? ፎር ዋት? ንግስትሽ ለአንቺ ንግስትሽ ናት። እቺ ጠብደና ለአንቺ ንግስትሽ ናት። ባይዘው ለኔ ሳትሆን ለአንቺ ለኔ ንግስት ያለች ለአንቺ ግን ንግስትሽ ናት። አንድ ገል ልንገርሽ፣ የሷ ጉዳ አጠገብሻላ ንግስትሽ አይደለችማ። አጠገብሽ ያለውን ጉዳ አሰማኝ ነስ ነገ አሰም ቀጠሮን ያዝ አሰም አሰም እስቲ አይ ነው ትሰግጂላታለሽ። ጎንበስ ቀና ብለሽ ትሰግጂላታለሽ። ምክንያቱም በጣም ትልቅ ነገር ሁለታችሁ ጋር እንዳለ ይገባኛል። አውቃለሁ እንደው ይገባኛል። ሁለታችሁ ጋር እዋት የፈለገችው ሰው ትዘረጥጣለች፣ ትናገራለች። ከደረውን አፕ ጀምሮ አብረው የመጡ ሰዎች ስለሆኑ ለምን ይመስላችኋል? ሁለታችሁ ትተዋወቃላችሁ። ይሄንን ጋድ የሆነ ሞኝ የሆነ ሶሻል ትተዋወቃላችሁ። እኛ እንተዋወቅም ብለናል እንዴ? ምንድነው እሱ እንደዚህ እንዳንነጋገር የሚያደርገን? ምስጢር አጠገብሽ የለም? ምን እኔ አንድ ሙትቻ ነኝ፣ እሷ ደግሞ አንድ ጠብደል ምናምን ናት። አውጪው እስቲ አውጪው። ሶሻል ሚዲያ ተጠቃሚ ማውጣቱን ተይው እስቲ፣ ግምትሽን እንኳን ተናገሪ። ለምን ይመስልሻል? እስቲ ግምትሽን እንኳን እስቲ ጭንቅላትሽ ነገ ሰላጣ ቢባይዘው እሺ፣ ከሰላጣ በኋላ እስቲ ጭንቅላትሽ ምን እንደሚያስብ ማለት እንፈልጋለን። ምራቅሽንም ቢሆን እዚህ ጋር ተፍተሽ ገምቺ እስቲ እሺ። ያገምሽ ተጫውችበት። ግን አንቺ ለምትፈልጊው ነገር በተጎረስ በተሰጠሽ ቁጥር ልሳንሽን እየዘጋሽ እኛን አታሰቃይ እንዴ። ትላንትና ሳራ ሀላበሽ ያለቀሰችውን እንባ፣ ትላንትና ዘቢባ ያለቀሰችብሽን እንባ ከነሱ በፊት እኔ ቀድሜ ያልቅሽብሻል። በስማ ለምን እንባ ባንክ ሄዳችሁ እንባችሁን አታስቀምጡ? የለም እንዴ የደም እንባ የለም? ባንክ የለም?
አይን ባንክ አለ፣ ልብ ባንክ አለ፣ ኩላሊት አይናችሁ ለምን እንትናችሁ ነው እንባችሁ ለምን አጠራቅማችሁ እንባ ለሌላቸው ለአስለቃሾች ለምን አሰጡ? ተደራይታችሁ ቪክተም ፋሚሊ አንቺ ስለ ዱባይ በምን ታክቲክ በምን ሁኔታ ገብተሽ ነው እንደዚህ ድርምስምሳቸውን ያወጣሽው? እኔማ ደስ ብሎኝ እንደ ፊልም ነው ማይሽ ስትኝ አልነበረም እንዴ? ዛሬ ለዛ ለአላበሻ ጨዋታዎች ሆንሽ እውነት ራስሽን ማላልሽም እንዴ? ላይቭ ላይ ራሱ ምንድን አንድ ጥያቄ ልጠይቅሽ አልሽ። በምን አይነት ታክቲክሽ ነው ግን ገብተሽ ያከባድን ቡድን ይደበላለቅሽ? እኔማ ከነገ ምን ታመጣለች ታዋርዳለች ብዬ ቁጭ ብዬ ነው ደስ ብዬ የማይሻላልሽ። ከዛ ምንድን ያልኩሽ ጅለሽ እንደ እንድነግርሽ ነው የጠየቅሽኝ አልኩሽ አይደል? ያ ስለ ቶፒክ የማወራ መስሎሽ ነው? ዛሬስ ሳራ አላብሻ አሳዘነችሽ? አልሰሜን ጉድ ግባ ብሏል። ምንም በማላውቀው ቤቴ ሽጬ ልጅ ግደሏት በላይ ስታወሪ በምን ምክንያት ብያለሁ? ልጇ ፎቅ ላይ ስለምትኖር የፀሐይ ብርሃን አታገኝም፣ ኳሻኳር በሽተኛ ናት እያልሽ ስትዘባበችብኝ አልቅሼብሻለሁ። ወስማ የእውነት ቡና ላይ ነው ከቡና በፊት ወይስ በወይን ነው ወይ በቢራ ነው? አልተሳልሽም? ስንት ጧፍ አበራሽ ነው? ጧፉ ራሱ ይጠፋል። ንፋስ መጥቶ ያጠፋዋል። ምክንያቱም ምንም ሀቅ ያለሽማ። ሀቅ ያለው ሰው ምን አይነት ሰው መሰለሽ? ሰው ያላስከፋ ሰው። ገብቶሻል? ሰው ያላስከፋ ሰው፣ ሰው ያላለቀሰበት ሰው ሀቀኛ። ያ ለዛ ጧፍ ስትለኩሽ ይጠፋል። ንፋሱ ኬት መጣ አይባልም። ይጠፋል። ጠፋ። ያላልሽኝ ነገር የለም። በሰዓቱ የነበራችሁ የሷ ተከታዮች ታውቁታላችሁ። ለጆሮ የሚሰቀጥጥ ነገር ስትለኝ እንደነበረ አይረሳም። ትናንትና ደግሞ አሁን ግን አንቺ ጭርስ ያልሽ መስሎሽ ነው አለ። ግን ኮሶ ይሄን ሁላ ነገር እያወራሽ ያለሽ የእውነት በቃ ጨርሰሽ ምናምን ድሎትሽ። እኔም ደግሞ በተራይ ልቀጥቅጥ የምን ክስ መነሳት፣ ይሄም ነገር ማጠናከሪያ የሚጽፈው አካል ይጻፍልኝ ነዋ። ጠበቃሽን ቀስቀሽው ከእንቅልፍ ያንን ደከከናም ጠበቃሽን ተነስበይ። አንተ ከካም ተነስበይ። አንቺን ብር ተርፎሽ ለጠበቃ ይሁንሽ ምስጥ መልካም ነገር ብለሽኛል ብዬ ሳከብርሽ ወይም ደግሞ ስተውሽ አሁንም መጥተሽ ትነኪኛለሽ። እኔ ምንድን ነው ያልኩሽ? ለሄለን አንበሳ የሚያወርደው ሚዲያ ላይ ምን ይሰራል አልሽ? 40 ቀን ድረስ መምጣት የለበትም አልሽ። እኔ ደግሞ ሄለን ነው አልያልሽ? ልጅሽን ኮማ አስቀምጠሽ ወይ ደግሞ ግሉኮስ አርገሽላት በየቀኑ ትመጪ አልነበረም ወይ? ያን ነገር አሽኔ የተናገርኩሽ አልኩሽ። አሁንም ደገምሽው። ያ ብያለሁ አልሽ። የጥንካሬ ምልክት የነበረ አልሽ አይደለም። እናንተ ቀራችሁ እንዳትሉኝ ነው የመጣሁት። ለኛ ስትይ ነው እንጂ የመጣሽው የልጅሽ ህይወት አላሳሰበሽም ማለት ነው። እንደዚህ አይነት አቋም ያለው ሰው አንዱ ወጣቶች 40 ቀን ከሚዲያ ጥፉ ማለት ሞራሉን ከየት አመጣሽ ነው ያልኩሽ። ከማሜ ጋር ደግሞ እንዴት ነው የምንገናኘው? እናንተ የሌላችሁን ህይወት ነው የሽርሙጥና ህይወት እኛ አያሳስበንም አልኩሽ። እናንተ መኖር አትችሉትም ይሄን ህይወት አልሽ። መጥቼ መጠጥ ቤት ቡና ቤት መንከራተት ይሄን ነው መኖርም አልችልም። ምክንያቱም የትኬት ብር የለኝም፣ ሀገር ቤት መግባት አይፈቀድልኝም። ምክንያቱም ነፍሰ በላ ነኝ። ገብቶሻል? ሰበብ ስትፈልጊ ስለነበር ግን ይሄን ሁሉ ለፈለፍሽ ጥሩ ነው መለፍለፍሽ፣ ግልጽ ማውጣትሽ ጥሩ። እኔ ግን ጠይቅሻለሁ፣ የቲናን እናት ተባብራችሁ ገደላችኋት ላልሽው እኔ ለመግደሌ ጠይቅሻለሁ። እሺ ናይ ቲናን ተባብራችሁን የገደላችኋት እቺን ቦታ ነው እኔ የምወስዳት።
የወጋሽኝን ያቆሰልሽኝን ያስለቀሽኝን ያስከፋሽኝን ረስቼልሽ አይደለም፣ ግን በመከባበር ውስጥ ቢያንስ ትላንትና ባለቀስኩበት ሰዓት ከጎኔ ነበርሽ። ቆይ ኮሶ በመከባበር ውስጥ እንኑር። እህል ውሃ ያለን አስመሰልሽ እኮ። ትዳር ነው እንደ እኔና አንቺ ነገር ያለን። እንኑር። ባንኖርስ ምንድን ነው እሱ? ለምን ተጨነቅሽ? ለምን አሳሰብሽ? ሰው እንዳይታዘብሽ ስትይ ነው እንደዚያው እንዲህ የምትይው እንጂ አንቺ በጣም ብዙ ነገር ብለሽ ብትቺ ሁላ ቁጥር ልስጥሽ እንዴ? የማናጀር ምናምን የእውነት ካፍላችሁ ጨምሩልኝ እኔ ያለሁበት ፍርማይን እሰጣለሁ እንድትይ። አንቺ ግን ጠግበሻል። ሲምር እየበላው ውሃ እየጠጣው ለምን አልጠግብ? ያ ሰው እንዴት እየበላ ይርባል? ገስ አይዞሽ ብለሽኛል ብዬ ስተውሽ አሁንም ዘለሽ ስለምትዩ ልጅ አላወራን፣ ስለ ዘር አላወራን፣ ስለ እናትነት ነው የሚያወራን ያለነው። ኦፍ ኮርስ ሚዲያ ላይ ያሉ ሰዎች ሴት እናትነቷን ቀምተዋታለን ተናግረናል። ከዛ ኮሶ እቺ ሴትዮ እኮ እነዚህ ልጆች እኮ 2 ዓመታቸው ነው ሪሌሽን ውስጥ ከገቡ። ራይት የእናትዮ ፖይንት ምን ነበር? ልጄ እሱን አታገባም ነው አይደል? ፖይንቱ ነው አይደል? ልጅቷ እኔ ልጁን አፍቅሬዋለሁ አለች። ዴዚን ያልተረዳችኋት ነገር ዴዚ በህይወቷ ሌላ ሰው አፍቅር አታውቅም። የመጀመሪያዋ አሞራው ነው። እያየናት ያደገች ልጅ ናት። ያ ማለት ከአሁን በፊት አፍቅር አታውቅም። የመጀመሪያ ፍቅር ምን ማለት እንደሆነ አልገባችሁ። ደደብ ናችሁ። ለአሞራው ሁለተኛ እንኳን ብትሆን ወይ ሶስተኛ አይደል ነው። እሱም ወዳታለሁ አለ። እሱ አይደለም ወደሷ የመጣው፣ እሷ ነች ወደሱ ሄደችው። እንደዛም ሆኖ ግን ተቀብሏታል አይደል? እንደዛም ሆኖ ተጫውቶባት እንደ ስጋቷ ለቋታል? አለቀቃትም። ሴት ልጅ ማየት ያለባትን እንትን ሴሬሞኒ ግርማ ሞገስ አላረጋትም። ቤተሰቧ ነፈጓት። ቀለበት አላረገላት። ተጫውቶባት ነው እንዴ ተዋት? ልቧን ሰብሯታል። እናትየው ይሄ ልጅ እንድታገቢ አልፈልግም፣ በፖለቲካም በምንም አንስማማም ያለችው ቃል በቃል በእንግሊዘኛ የተናገረችው ዳውንሎድ አድርገዋለሁ እንዴ። አሁን እኮ ሙት ወቃሽ ልሆን ነው ጋይስ። ለዚች ቆሻሻ ላስረዳ ስለው እንዴ የሷን ድምጽ ማሰማው ጋይስ። ችግር የለውም እንለፈው እሺ። I don't need I am pure of እንደዚህ ብላ ዘር ጠራችና I don't need from this Tigray people የኔን ራዕይ አንቺ አታስቀጥይም ወይ አለቻት በእንግሊዘኛ። ያንን ዴዚ ለጠፈችው ላከች። ለምን ላይቭ ላይ ከዮኒ ጋር ስትናገር ስላላመነውት አሰማች ያንን ቮይስ ራይት። ያ ዋናው ፖይንቱ አንቺ እሱን አታገቢም ነው። እሷ ደግሞ በቃ ልጁን አይ ላይክ የእናንተ የፖለቲካና የችግራችሁ እኔ አያገባኝም ማለች በግልጽ። ከዛ ለራሷ መጣች ወደ ኢትዮጵያ አይደል? ወደ ኔዘርላንድ ሄደቻል። ያ ምኑ ነው ታዲያ ልጅቷ እንትን ያለ ሲጀመር 2 ዓመት የቆየ ነገር 2 ዓመት የቆየ ልጆቹ ከተገናኙ 2 ዓመት በአጠቃላይ አይደል ሲቆጠር። ስንቶቻችን ቤተሰብ ነው ፈቅዶልን እነሱ የፈለጉትን አብረው መኖር እንትን ያለ ቤተሰብሽ ፈቅዶልሽ ነው ይሄንን የሰው ባል ቀምስተሽ አንቺ ለአንድ ወርም ሆነ ለ2 ወር ከቱርክ ያመጣሽውን ቬሎ ራስሽ ለራስሽ ያሰፋሽውና ለራስሽ ቀለበት ገዝተሽ ያገባሽው በ6 ወር እናትሽ ትነፋ ብሎ ስትቶሻለ እንደሄደ አይደል? 6 ወር ለመኖር ያኑላተን በጣርጥረሽ አይደል? ለትዝታ የሁለታችሁ ፎቶ ነበር ግድግዳ ላይ ወደቀ። ራሱ ፎቶ ራሱ ወደቀ እኮ የመሬት መንሸራተት ገጥሞት መሰለኝ አንቺ ፎቶ ብቻ ነው የቀረው ግድግዳ ላይ። ፎቶ እንደዚህ ነበር አብሮ የተለጠፈው አይታችኋል? ግድግዳ ላይ የሱ ለብቻ እንደዚህ ወደቀ። ሶፋ ስር ነው ያለው። ሶፋውን አንሽና ሳይኝ እስቲ እዛ ስር ነው አቧራና ሸረሪት እየደራበት ያለው። ቤተሰብ ፈቅዶልሽ ነው
እንኳን ቤተሰብ ፈቅዶልሽ አይደለም የሰው ባል አለ እንደ የሳራ የማን ነው የምትባለው ሳራ ነው ሰላም የሰላም ሚስት አለ ባል አለ ወሰርሽ ያንቺ ተከታታይ ያልነበረች እሷ ስታይሽ እሱ ለመደሽ ከዛን ካንቺ ጋር ተጀናጀና አገባሽ የሰው ነውና የሰው ንብረት ነው ወደ መጣበት ተመለሰ ዘሴ ማን ነው ፈቅዶ ከሚፈቅደው ጋር የሚኖረው ለዛውም ውጭ ሀገር የተወለደችን ህፃን ውጭ ሀገር የተወለደን ልጅ እንትናን አታግባ ማለት እኮ ለሱ እኮ በጣም እንቆቅልሽ ነው የሚሆንባቸው ባይዘው ወዲያውኑ እንኳን እንደዚህ አይነት ነገር ላይ ሆና ከሆነ ተበሳይታ እንኳን ብንል ያምርብናል እንቶ የእግዚአብሔርን ቃል ምናምን ወይ ራሷን እንኳን አጥፍታ ቢሆን ምናምን ነገር ትላል 2 ዓመት ቆይታ ህመም አጋጥሟት ሆስፒታል ገባች የምትል ውስጥ አሁንም ያየነው ነገር የለም አይዶን ነው ልጆቹ ለምን ተጠያቂ ይሆናል እሷ ስትናገሪ እርጉዝ ስለሆነች ልጅ ሳስበሽ ታውቂያለሽ አንቺ ቅራቀምቦ እኔ የልጅ እናት እኔ የሴትነት ብለሽ ከምትበራገጂ ማለት ነው ህይወት ምንም ያልገባትን የ18 እና የ21 ዓመት ልጅ ገና እንደገና እርጉዝ ሆና የ6 ወር የመጀመሪያ እርግዝና ስለ አረፈች እናት ስታወሪ ስላለችው ህይወት አስበሽው አሁን አንቺ እቺ ልጅ እናትየውን እናንተ ገፍታችሁ አንድ ነገር ሆነች አልሽ ችግር የለውም እሺ አንቺ ባልሽው እንስማ አሁን አንቺ እነ ዴዚ ላይ ያደረግሻለሽው ነገር በመትሰድቢያት አንቺ ነሽ የእናትሽ ገዳይ ስትያት በዲፕረስ ራሷን አንድ ነገር ብታረግ የዴዚ ገዳይ የሚል ስያሜ ቢሰጥሽ ምን ትያለሽ አስበሽዋል ያ ደደብ ስለሆንሽ ግን ገብቶሻል እናትነት ሴትነት ጋይስ ጾታ ውስጥና ምናምን ሳትደበቁ ዓመት የሞላትን ዘንድሮም ተጣልተ ዛሬ ተደባደብኩ ሰው ራሱ አንድ ነገር ሆኖ ቢያልፈን ያልጠየቅበት ቀኑና በዛ በድብድብ ነው የተጎዳው አይደለም እኔ ገፍትሬው ነው አይደለም ራሱን ያጠፋው አይደለም ስለሷ ስታወሪ ልጅቷን ልትጎዳ ትችላለች ወይ ብለሽ ግን አላሰብሽ እንደገና ተመልሰሽ ሴትነትና ልጅነት ታወሪያለሽ ወይ ደግሞ እናትነት ታወሪያለሽ ልጅቷ እርጉዝ አይደለች እሷ ሴት አይደለች እሷ ገና እናትነት ምንም ማታውቅ እርግዝና ራሱ ደከመኝ ሰለቸኝ በሆዴ መያዝ እያለች የምትነጫነጭ የ20 ዓመት ልጅ ቶርች ማድረጉ ያ ነው እንትን አሁን አንቺ ያደረግሽው ጥፋቶች ራሽን ለማጽናናት ስትይ በእንደዚህ እንጂ እያልሽ ማቆሸባበሉን ትፈልጊያለሽ ልክ ሀቢባ ሱሱ ላይ ያደረገችው ነገር እሱን ለመሸፋፈን ስትል የሷ ደጋፊ ለመሆን እንደምትጥረው ነው አንቺ አሁን እያደረግሻለሽ ገብቶሻል ምንም አታመጡ ምናምን እያለች እስር ቤት ልጅቷን አስገባች ምንም አታመጡም እያለች ልጅቷ ተጠረዘች ያ ሪስፖንሲቢሊቲ በዛ እንዳትተች ከጎኗ መሆኗን ለማሳየት እንደዚህ አይነት መንገዶች ምታረግ አንቺም ያንን ነው ያርክሻለሽ ዝም ብለሽ እንዲ በማለት ያበደ የፊዚክስ አስተማሪ መስል መወራጨት ቃላቶች አይደለም እሺ ዛሴት ልቃ ጀማሪ ደራሲ መስል እጇን ታወራጫለች እሱን ለመናገር ለነሱ ሰፖርት ለማድረግ እኔ ለምን ትነኪኛለሽ የሆነ ነገር ብለሽ ስትባይ የሆነ ነገር ስትይ እኛ ሐሳብ ስንሰጥ ከራስሽ ጋር ታያይዣለሽ አንቺ ማሜን ስለተናገርሻት እኔ ማሜን መቃወም አልችልም እኔ ደግፊያት አልኩሽ እኔ የተናገርኩት ነገር እንደዚህ የሚያንገሸግሽ ነው ወይ ሰበብ ትፈልጊያለሽ ግን እንለፈው ብለን ላሻልኩሽ አይደል ያ ለዛሬ ሰላምቶ ኒረ ለማብዬሻለሁ አስተርጉ ነው እሺ ገና ታወራለች እንደገና ጋይስ ላዘልለው
እከታተላታለሁ፣ እወዳታለሁ የምላት ሴት ናት። ሪስፔክት ከዚህ ይጀምራል። እንደዛ ብላ እንኳን ለአንደበቷ አትጠነቀቅም ስትናገረኝ። አትከታተይ። ለነገሩ የምትከታተይ ለመኮረጅ ስለምትፈልጊ ነው። እንጀራሽን ነው የምትጋግር። ምጣድ ይዘሽ ብቻ ነው እኮ የምትመጪው። እኔ ጋር ሊጡንም ውሃውንም መስቲውንም የምትፈልጊው ከኔ ይሁን። ማገዶስ ኬት ነው? ትናንት አመሰግናለሁ ከጎኔ ቆምሽ። እናንተ ስለተናገራችሁ ህግ የሚይዘኝ እናንተ ስላላወራችሁ፣ እውነታው ግን እሱ አይደለም። አሁንም እየነገርኩሽ ነው። ቢያንስ የተሰጠሽ አንድ አንበሳ ሲሰጥሽ እንደምትቀያየሪ አውቃለሁ። አያችኋት ጋይስ? የተሰጠሽ ግን አንድ አንበሳ ነው። እንደምትቀየሪ ያውቃለሁ አለች። እንደምትቀየሪ ያውቃለሁ። ለካ ልክ አንበሳ እንደሰጠሽኝ ነው ላንቺ ስቆም የነበረው። ከዛ ፊት ተቃዋሚሽ ነበርኳ አይደል? ስቲ ፖይንት እያወራሽ ነው አይደል መሰለሽ? አያችኋ ጋይስ? ሲሰጠሽ እንደምትቀየር ያውቃለሁ አለች። ከዛ ፊት ለካ እኔ በጣም የሷ ተቃዋሚ ነበር። ልክ እንደሰጠችኝ ነው ለሷ ደጋፊ ሆንኩት። አያችኋ? ሰው ብቻ አያችኋ ጋይስ? ዝም ብላችሁ ብቻ ችግር የለውም። ነግበኔ እሺ፣ ነግበኔ ያ እኔ ሲሰጠኝ ሰው ምደግፍ ስለሆነ ነው ለካ የሰጡኝን ሰዎች ሁሉ የተጣላዋቸው አይደል? ያ አንተሽ አፍሽን እንደምትዘጊ አውቃለሁ። እኔ አውቃለሁ ሲሰጡሽ። አያችሁ? እኔ አለች እኔ አውቃለሁ አለች። ፍሮም ኤክስፒሪየንስ አያችሁ? ዲስኮይዝም በሉና አዩት። እኔ አውቃለሁ አለች። በጣም ከኤክስፒሪየንስ ስንት ነበር ያስገባሽልኝ ለኔ? ስንት ምስጢር ነበር ያወራ ነው እኔና እንጂ። ዝም በለ ይሄ ህዝብ አዳም ነግበኔ በሚለው ዛሬ የምትረዱትን ትረዱታላችሁ። ያ አፍሽን ጥርቅም አድርገሽ እንደምትዘጊ አውቃለሁ። እንተዋወቃለን ማለት ምን አብረን አብኩተን ጭቃ በውስጥ በጣም አውርተና እሺ። ቢያንስ ግን አሁን እያልኩሽ ያለሁት ስለ አስክሬን ስለ ሬሳ ሳይሆን ቢያንስ ሚዲያ ላይ አሸማቀዋት አሳምመዋት እናትነት ገባት። እዚህ ጋር ክራር ማን ይምታ ጋይስ? ባለ ዋሽንቱን ጥሩልኝ። ስለሄደችው እናት እዘኝ እናት ነኝ እያልሽ አላዝን ሰው የሚወለደው ሊኖርና ሊሞት አላዝን። እኔም ማዝነው ሳይኖር ለሞተ ሰው 4 ነጥብ ጻፊው። እሺ ያ ጠዋት ማታ እየመጣሽ እያለቀሽን ያለሽ አንቺ ስሚ፣ ጠዋትና ማታ ማለቅሰው ለምንድን? እስቲ ለምንድን? እባካችሁን ስለ ልጄ ስለመብራን ያላችሁን ጠፍጥፉልኝ ነው። ስለምንድን? ልጄ ያገባ የማልፈልገው ሰው ነው ወይስ ምን ነበር? ልጄን ግሉኮስ ሰክቼበት ለእናንተ ስለ የመጣሁት አልቻልኩም ነው ወይስ ምንድን? እናንተ እኮ ኮንዶም ፈንድተውባችሁ ነው የምታለቅሱት። ኮንዶምና ቦምብ የፈነዳበት አንድ አይደለም። እንደገና ታውቂኛለሽ ለሰው እንዴት ስቆም፣ ለማህበረሰብ ስቆም፣ ያ ማህበረሰብ እኔ ላይ እንደ ዘር ሲነሳ ገብቶሻል። ከማጋ ቆሜ ነበር የሚለው ነገር ያስከፋኛል። ገብቶሻል? ያስከፋኛል። እንዳንቺ ስሾራሞጥና ስጎረጉር ታምቻ አይደለም እኔ ማለቅ ሰው። ገብቶሻል? እንዲህ ስጎረጉር
ጡቴን እየገለጥኩ ስበዳ አይደለም እኔ የማለቅሰው። አንቺ የሸርሙጣ ልጅ ገብቶሻል? ያ ልቃሚ ማንነቴን የሰጠሁት ሰው በህዝብ ደረጃ እኔ ላይ ተበቅያታለሁ ሲል እኔ እውነት ከዚህ ሰው ጋር ነበር እንደ ቆምኩት የሚለው ልንገርሽ ዛሬም ያስከፋኛል። እኔ በሸርሙጥና አይደለም የምታማው። ሄለን ቂጧን ጎረጎረችና ከፋችና አለቀሰች አይደለም። ወንድ ትቶኝ ሄደ ብዬ አይደለም እኔ ሳለቅስ የምታወቀው። በጀግንነት በሀገር በህዝብ ደረጃ ነው እኔ ማለቅሰው። የኔን ለቅሶ ከናንተ ጋር እንዳታወዳድሩት። ነገም አለቅሳለሁ። አሁንም እንባይ ሊመጣ ይችላል። ግን ቂጧን ጎረጎረችና ሰው ተነሳባት ተብዬ አይደለም። ገብቶሻል? ዩ ኖ ሚ ገብቶሻል? ከኢሮፕ እስከ ዱባይ ከዱባይ እስከ ኢትዮጵያ እንደዚህ የተደበላለቀበት ነገር ውስጥ ገብቼ ነው። ገብቶሻል? የኔ ውጥቶ የተሻል ሃፒ የት እንዳስገባውት አንቺ ቆሻሻ ሌላ አልቆጥርልሽ። በጦር ግንባርና ቡና ቤት ሲነፋ ያለ አንድ አይደለም ጮቱ። እሺ እናንተ የሸርሙጥና ኮንዶም ሲፈነዳባችሁ ወይ ደግሞ ወንዶች ሲቀጠቅጧችሁ ነው የምታለቅሱት። እኔስ ለህዝቤ ስለማለቅስ ያ የቆምኩለት ሰው ህዝብ ፊቱን ሲያዞርብኝ አሁንም ልንገራችሁ ይከፋኛል፣ ሆድ ይብሰኛል። ዚሲስ ጉራ ሲጨላው ያ ሀቢብቲ ገብቶሻል? ልጄን አድኑልኝ ብያለም ተበዱ ብዬ ነው እኮ የምነግራቸው። ያችንም በፈንም ሆነ በፈለገ ነገር አጥፍተናል ያለው ለልጄ ስል ነው እንኳን ያልኳችሁ። ገብቶቻል? እንጂ ለልጄ ስል ማሩኝ አላልኳችሁ። ቆሻሻ ነፍጣሞች ተፍቼባችሁ ነው የምሞተው እያልኩ ነው ያለሁት። የውት የመጨረሻ ቃሏ ሄለ ምንድነው ቢባል አዳሜ ተፍታብን እኮ ሞተች፣ ተፍታብን እስር ቤት ገባች ነው የምትሰሙት። ገብቶሻል? እንዲህ ብዬ ነው ማወራችሁ በእንደዚህ አይነት ነገር። ይሄ አንቺ እንዳንቺ አይነት ቅራቅንቦ ጅራሬ አንቺ እኮ መከራዬ ጊዜ ብለሽ የምታስቢው ፊንገር ሾው የሚባል ጊዜ ስለተሰጠሽ ነው። ፊንገር ሾው ገብቶሻል? ከኔ ጋር ተወዳድረዋለሽ። ገብቶሻል? ካድሬ ብለሽ በምትሰድብኝ ሰዓት ሳሰባስብ የነበረውን ህዝቤን ስረዳ በነበረ ነው እኮ እየተሰደብኩ ያለሁት። አንቺ ያኔ ትጎረጉሪ ነበረ ኢንስታግራም ላይ ራይት። ከኔ ጋር ተወዳድረዋለሽ እንዴ? ጅራሬ ጥቅቅ ይህን ዋጋ የምትከፊ በልጅሽ ለመደሰት ነው እንጂ እኔ ለልጄ ምኑ ላይ የማለቅሰው በልጄ ልደሰት ነው? ልጄ የፈለገውን አቅጣጫ መሄድ ይችላል። ልጄን የማሳድገው ስለወለድኩት እኔ ነኝ እዚህ ምድር ያመጣሁት። በቻልኩት የምድርን ገጽታ ማሳየት በምችልበት መንገድ አሳየዋለሁ። ከዛ በኋላ የራሱ ምርጫ ነው። በልጄ ልጦር አይደለም ልጄን የወለድኩት። ስሜቴ መጥቶ ስነፋ ነው የወለድኩት። ገብቶሻል? ለዛ ደግሞ ኃላፊነት መውሰድ አለብኝ። እንደናንተ ልለምንበት አይደለም ልጄን የወለድኩት። በልጄ ስም ተብተብ ለቅም አይደለም የወለድኩት። ቆሻሾች በር ሲንኳኳ ፉድ ስታምፕ ልቀም ብዬ በር ማስከፍተው በፌስታል ምግብ እንዲለቅም አይደለም። ገብቶሻል? ልጄ ራሱን እንዲችል እንጂ ልለምንበት አይደለም ወደ ምድር ያመጣሁት። ታይታኒክ በመሰለ ፍቅር ውስጥ የተወለደ ልጅ ነው ያለኝ። ገብቶሻል? እንደናንተ ልለምንበት አይደል። እስቲ እኔ ራሴን እችላለሁ ይበለኝ። ነገ ይሄን ቤት ትችልት እንደሚዳሳ ይሻል እንኳን ከሱ ልፈልግ አይደለም። ቆሻሻ የኔ ልጅ እንዳትጠሪ አንቺ ካሻኮራ ቅራቅንቦ ቅንዝራ
እድሜ ልክሽን ዋጋ ማስከፍልሽ። በልጅሽ አዝነሽ ለመሞት አይደለም። ስለዚህ አንዳንዴ የምናወራውን ነገር ሟች አይሰማም ተብሎ ዝም ብለን አናቦ ተባዱ። ከፈለጋችሁ አሁን ወደ ሌላ ገድለው ግቢ። ሲደርስበት ያሳዝናል። ምንም ነገር በተለይ ሶሻል ሚዲያ ላይ ተናግረን እነሱ ባሰቡት መንገድ ሊከቱ ሲመጡ ያሳዝናል። ግን ደግሞ አንቺ ስትናገሪ ቱማች ሰውን ታደልያለሽ ማለት እንዴት ነው? የሆነ ሰው ልቡን በዚህ ደረጃ አሳምመሽ አንቺ ላይ የሆነ መንገድ ባይሄድብሽ ትያለሽ። ገብቶሻል? ስትናገሪ ሚዲያ ላይ የሚቀር እንጂ ልብ ውስጥ የሚቀር ነገር አታስቀምጪ። አንቺ ስትናገሪ ሚዲያ ላይ የሚቀር ነገር እንጂ ልብ ውስጥ የሚቀር ልብ አይደለም። እንደ አብስትራክት ስላችሁ እንድታስቀምጡ ነው የምፈልገው። ለዛ ነው እኮ ማሳመማችሁ። ገብቶሻል? ለዛ ነው እኮ ምከብዳችሁ። ሁሌ ምን ነው የምላችሁ? እንድትመልሱልኝ አልፈልግም። እኔ ከኦፍላይንም ስወጣ እንድታስቡኝ እፈልጋለሁ ነው የምላችሁ። ለዛ ነው እኮ ያላችሁ ማንነትም ነግራችሁ። እሷ እንዲህ ብላኛለችና እንዲህ ይላል እኮ አይደለም፣ ያላችሁን ነው የምነግራችሁ። ልባችን ውስጥ ልባችሁ ሙሉ ሲሆን ደግሞ ሳምባ የላችሁ። ጉበታችሁ ሳስቀምጡት እከካ ለም በትርፍ አንጀታችሁ አትይዙትም። ከፈለጋችሁ ቅራቅም እንደዚህ የሚያም ማንነት ነው እንዴ ያላችሁ? ምን ያሳምማችኋል? አሁንም እጠይቅሻለሁ፣ ቲናን ተባብራችሁ የገደላችኋት እናንተ ናችኋልሽ። ስለ ራሴ ግን ጠይቅሻለሁ። ቲና የቲና ገዳይ መሆኔን ትናገራለሽ። ያ አገሪ በጣም ትክክል እንደሆነ አድርገሽ ነው የምታወሪው። ትክክል እንደሆነ የሰው ስሜት እንዳልተጎዳ ሰው እንዳላዘነ እና ትክክል ነው አይደለም። እኛም እንናገራለን፣ ግን እንዳንቺ እንናገር የሰው ጋይስ ይሄውላ የአንበሳ ለሄለን ለምን ሰጠና በብር ተከፍሎሽ ነው የምታወሪው አለች። አያችሁ፣ በብር ተከፍሎሽ። በጣም ነው የሚያሳዝነው። የእውነት የፈለግሽውን አውሪ። እኔ የቲና ገዳይ መሆኔን ግን ትናገሪያታለሽ። እሺ፣ ያ ሌላው የሚፈልግ እኔ የቲና ገዳይ መሆኔን ትናገሪያታለሽ። ልብ ስብርብር አድርገሽ ከጎዳሽ በኋላ ጎዱኝ ማለትም ይከብዳል። በነገራችን ላይ ሰውን ደም ካስለቀሽ በኋላ እኔ ለእናንተ ጥሩ ነበርኩኝ ማለትም ይከብዳል። ዛሬም ላይ እኔ ላይ ያልሽው ይሄንን ነው። ልጅሽን ሆስፒታል አስተኝተሽ መተሽ ስታወሪ ነበር። እናትነቴን ረስታችሁት። ልጅን ጋይስ ሆስፒታል አስተኝቶ ቲክቶክ ላይ ሁሉ ቀን 4 ሰዓት ላይ የምገባ ከሆነ ሄለን ከቲክቶክ ጠፋች እንዳልባል የሆነች ጓደኛዬን እባክሽን ጠብቂልኝ ልጄን ብዬ ሆስፒታል ልጄን ግሉኮስ አስደርጌ መምጣት እውነት ይሄ እናትነት ነው? ከዛም ቁጭ ብላ ትበላና አውርታ ትወጣለች። ለምን ነበር ስትባል እኛን ያጠፋናት እንዳትሉኝ። ከዛ ስለ እናትነት ታወራለች። እናት ትሁን አትሁን ማይታወቅ ገና እኮ የ6 ወር የነፍሰ ጡር የ22 ዓመት ልጅ ላይ ግን እናትሽ ባንቺ ተበሳይታ ነው የሞተችው ማለት ተርጉሙ ገብቶሻል? ገብቶሻል? አልገባሽ? ያ ስላልገባሽ ብዙ አውሪ። ለማብራራት ያበደ አስተማሪ መስል እንዲህ እያልሽ አውሪ። እሺ ፖይንት እያነሳሽ መስሎሻል አንቺ። ቆሻሻነትና ከበርሽን ለመደበቅ ስትጣጣሪ ብቻ ነው እዚህ ጋር ማይሽ። ገብቶሻል? ያ ልቃ እበት እናትነቴን ዘንግታችሁት እናት ናት ብላችሁ እንኳን ሳትጠነቀቂልኝ ራሷን አረካች እያልሽ በአፍሽ ስትመሰክሪ ነበር። እዚህ ጋር አንድ
ሰው ከኋላ ግን ክላሲካል የሚያስገባላት ሰው የለም። እችልች ሲያሳዝን ታሪክሽ ግን በጣም ያሳዝናል። ይሄ መቼ ነበር? ከኢየሱስ ትውልድ በፊት ነው ኋላ? የእውነት ከመቼ ነበር? ዮኒ ከመወለዱ በፊት ነው ሳይወለድ በፊት ነው? በጣም በየትኛውን መዝግበው ዘመነ ቂንቂን ወይ ዘመነ ፊንገር በሚለው ለእናት ሳታስብ አንቺ መሳሰብ ትላለ እናትሽ ለልጅሽ መች አሰብሽ? ሆስፒታል ጉሉኮስ አድርጌ ቱቱ ጋር መጥቼ ዩቲዩብ ላይ ያወራው ሄዳለልሽ አንቺ ነሽ እኮ። አንቺ አላስ ከባለቤቱ በላይ የሚያውቁ እኮ ቡዳ ነው። አይ አም ኖት ቡዳ ጋይስ፣ እኔ ቡዳ አይደለሁ። አንቺ አላረክሽም አይደል? ፊንገር ማድረግሽን አላረክሽም አይደል? ለምን ልታብራሪ ልጅሽን ሆስፒታል አስተኝተሽ ትመጫለሽ? ምን ያገባሽ? የት ሄድብሻል? ያወሩ ሰዎች ወሬኞች እዚሁ ያለ ነው አይደል? ኤኒ ታይም መተሻታውሪ ቢኮዝ ኦፍ የሚዲያ ህይወትሽ ከልጅሽ በላይ ነው። ፕላን ቢሽ ናት ልጅሽ፣ ፕላን ኤ ሚዲያዎች ናቸው። ቤታ ነበረች በዛ ጊዜ። ይሄንን አምነሽ ተቀበይ። ገብቶሻል? እግሩን ሰው እንዲህ ከፍቶ ጣቱን እንዲህ ያደረገ ከዛም ጡቱን እንደዚህ ያሳየ እንዲህ ማለት ምን ማለት ነው? አንቺ አጀንዳ የምትፈጥሪ መስሎሽ ከኔ ጋር የምትጋጠሚ መስሎሽ ይሆን? የለም ሌላ ነገር አውሪ። ግን የቲና ገዳይ እናንተ ናቸው ላልሽው የኔን ገዳይነት ትናገሪያታለሽ። ያኔ እኮ ሶሻል ሚዲያ ላይ ልጅ እያለች ነው ወይ ደግሞ ያኔ እኮ እብድ እያለች ነው ሲንግል ብቻዋን ሆና ነው ስትዘላዘል የነበረው። እንኳን አላልሽም። አንገቴን ለማስደፋት አብሬ ስትጥሪ ነበር። እናንተ ባላችሁኝ አፍሬ መጣት ነበር። እውነታውን ስለልሽ በነገራችን ላይ ያዘለልኩ ነው። እሺ ያ ለዛ እንኳን ወተሽ ይቅርታ አላልሽም። በለምኑ ቆይ እስቲ ያዘልየው ነው እና አንዳንዴ የመጣብን ነገር ትምህርት ሊሆነን እንጂ ድጋሚ ምንም አይመጣም። እንደዚህ ስላደረጋችሁኝ አትበይ። ተምረንበት እንለፍ። ቢያንስ በእድሜም በህይወትም በምንም ብዙ ነገር ያየሽ ሰው ነሽ። ይሄን ሁሉ ሰዓት እየመከረች ነው። ዋት ሃፕን ጋይስ? ምንድን ነው? ማናችን ነው? ምንድን ነው ይሄ ነገር? አይደለም ጥሩ ነገር አድርገሽ እንዳለፈ አስተምሪ እንጂ ጎርተውሽ እንዳለፈሽ አታድርጊ። ምክንያቱም በጣም ብዙ ሰው ጎርተሻል። አንድ ነገር ላስታውስሽ። ኦኬ ዘቢባ አራስ ቤቱ ላይ የተናገርሻት ንግግር ጡቷን ያደረቀ። ዘቢባ አራስ ቤት ሆና የተናገርሻት ነገር ጡቷ ደረቀ። ማስረጃ ኮፒ አላችሁ? ፎቶሾፕ አላችሁ? የእውነት እንዴት ነው የቆመው? ጡቷ ራሱ እንደዚህ ነው የቆመው ወይስ ወተቱ ነው ጢን ብሎ የወጣው? የእውነት ምን አለ ጡቱ? ያን ጊዜ ጭር አለ፣ ተንቋለለ። ምን አለ? ኧረ ወንዱ ኧረ ጋሻው አለ። ምን አለ ታዲያ? ኢሱ ነበር ሲያጠባ የነበረው። ኢሱዬ ኢሱ በጣም ነበር የሚያንገሸግሸው። ለካ ያሳዝናል። ጡቷ ደርቆ ምን ነበረ? እንጀራ እናት ነበረ ቀለቡ ነው። ያንቺን ወተት ሄደሽ አልበሽ ተሰጫት ነበር። እንዴት ነበር እቺን ጊዜ ያለፋችኋት? በጣም ያሳዝናል። ይሄን ሁላ ነገር ለካ አድርጋለች። ዘቢባ ያለቀሰችው እንባ ጎርፍ ቢሆን ኑሮ አንቺ እርጉዝ ሴት የ20 ዓመት ልጅ እናትሽን ገደልሽ እያልሽ እየተናገርሽ
ባንቺ ምክንያትና ባንቺ ግሩፖች ናቸው እያልሽ እየተናገርሽ ሀቢባ ጡቷ ዘቢባ ናችሁ ጡቷ ደረቀ። ለዛም ይቅርታ አልጠይቅሽም። እውነት የጡቱን ፎቶ ላኩልኝ መጀመሪያ። ያ በማስረጃ ነው አባ ዘመኑ እየተማማልን ወይ መታትማል ትማል ከዛን ይቅርታ ጠይቃታለሁ። የእውነት ምንድነው የላኩት? እኔ ግራዋ ነበር ነው የላኩት። የእውነት ይሄን ሁላ ለካ ሴቶች ዳሜጅ አድርጋለች አይደል? ነበር እውነታውን ስለልሽ ማለት ነው። ለዛ እንኳን ወጥተሽ ይቅርታ አላልሽም። ይዋት ጋይስ ለዛ እንኳን ይቅርታ አላልሽም ማለች። የቀረጻችሁት አለ ጡት ስጨምቁ አልወጣ ሲል እንደገና ደግሞ የመጨረሻ የወጣው ወተት አልመጣም ሄለን ሰድባኛለች ይላል። ቦታ አለው ድምጽ ነበረው ድምጽ ነበረው በሄለን ምክንያት ነው ይላል አለ። ካላችሁ ይዛችሁ ነው የሆነች 2 ጣሳን ሂዶ ልክላታለሁ። ካሳ ሲበጠበት ስንት ይመጣል? 10 ጣሳ ይሆናል። ያ ሲበጠበት 10 ጣሳ ሳይበጠበት 2 ልካለሁ። ያ እንደሚገባት ነው እየመሰከርሽ ሙድ ያሽባት ያለሽ። ሳራን እንደዛ ስትናገራት ምን አርጋሽ? ምንም አላረገች። ሳራን ስናገራት እኮ ዱባዮችን ደስ ብሎኝ ነው ማየው። ግን እንዴት ገብተሽ በምን አይነት መንገድ ገብተሽ ነው የበታተንሻቸው ስትይ ነበር እኮ ደስ ብሎሽ። ሁሉም ሰው የዘራውን ያጨደው። ተጫጨድን የሚባለው ይሄን ተራጨነው ነው የምልሽ። ይሄን ወሬ በተነው ነው የምልሽ። ይሄን ሻምፓኝ ይሄን ጋላሪ ይሄን ወሬ ተራጨነው። ለዛ ነው ሰው የዘራውን ያጭዳል የተባለው። ዛሴ እንደዛ ስታሸማቅቃትና ስትይ አሁንም ትክክል እንደሆንሽ ነው። የእነሱን እንባ እግዚአብሔር የማያይ ይመስልሻል? ስለተሳልፉ እውነት ታምራት ገለታ ወደ ስራ አልተመለሰም እንዴ?